ይገርማል እንዴት የሰው ልጅ ግማሽ ሰዓት ሙሉ ስልክ ያወራል። ይገርማል ያንዳንድ ሰው ጆሮ ጥናቱ በጣም ነው የሚገርመው። ግማሽ ሰዓት ሙሉ እንዴት ሰው ስልክ ያወራል? ሌላው ቢቀር አጀንዳው ከየት ይመጣል? ጤናሽ እንኳን አያሳስብሽም? ለጤናሽ? አዎ ጤናሽ፣ ጆሮሽ፣ የጆሮ ታምቡሮሽ እንኳን አያሳስብሽም? ምንም ችግር የለውም፣ ጆሮዬ ደህና ነው፣ አታስብ። እሱን ወደፊት ታየዋለሽ። ቻው በቃ ባይ ባይ ባይ። እንዴ ምንድን ነው አስሬ ቻው? እሺ ቻው። እንዳያልቅብኝ ነው። እሱስ እንዳያደክምሽ ብዬ ነበር። አታስብ። ለረጅም ደቂቃ ስልክሽ ተይዞ ነበር። የውጭ ስልክ ስለነበረኝ ነው። የውጭ ምን ሀገር ውስጥ ወንድምሽ ነኝ፣ ሊያውም ታላቅ ወንድምሽ። ልታከብሪኝ ይገባል። ያን ያህል እየደወልኩ ለምን ፈልጎኝ ነው ብለሽ እንኳን አንድ ያደቡኝ። በጣም ይቅርታ። ይቅርታ፣ ሁሉም ነገር ላንቺ እንደዚህ ነው። እሺ አይበለውና ድንገተኛ አደጋ እንኳን ቢያጋጥመኝስ? እሱን ታዩ። አንቺ ለስራ ተፈልገሽ ብትጠሪ እንዴት ነው የምትገኙ? ከእንግዲህ ከናባባ የምንቀበለው ምንም አይነት ነገር አይኖረንም። ማለት እስከ ዛሬ ደከሙት ይበቃል። ከእንግዲህ መጦሪያቸው እንጂ እኛም መጦሪያቸው አይደለም። ከዚህ በኋላ ከገጠር የሚጫን ምንም አይነት ጤፍ፣ ማር እንዲሁም ቂቤ አይኖረንም። አልገባኝም። ምን እያልክ ነው? በቃቸው፣ ደክመዋል፣ ሊታገዙ ይገባል እያልኩሽ ነው። ወገብሽን ጠበቅ አድርገሽ ስራ ለመስራት ሞክሪ። ስራ እችሉ ለማለት ነው አይደለ? አዎ፣ እነሱ በጸሎት ያግዙሻል። ይልቅ ዙረቱንም ምኑንም ቀንሰሽ አርፈሽ ስራሽን ፈልጊ። ይገርማል እንዴት ሰው ዩኒቨርሲቲ ጨርሱ፣ ያውም አፈር እየገፉ በበሬ ጠምደው እያረሱ በድካም እድሜያቸው ያስተማሩት እናትና አባት ያለው እንዴት እንደዚህ ይሆናል? ወይዬ ቤብ አለክልኝ የኔ ውድ እና አልናፈኩህም? እና ለምን ምሳ ጋብዘኝ? መቼ ነው የምትሄደው ዱባይ? እና ምንድን ነው የምታመጣልኝ? ምን? እኔ ሜርሲ ነኝ እሱን የምቀበልህ? ኧረ በእናትህ እኔ አልሰማህም። ምን አይነቱ ጅል ነው ይሄ ደግሞ? እኔ ሜርሲ መሆኔን ረሳው እንዴ? ይሄማ ገና ዛሬ ነው ዱባይ ራሱ እየሄደ ያለው። ምን ይመስላል በእናታችሁ? እሺ ምህረት፣ ምን አዲስ ነገር አለ? ስለምን ነው? ስለ ስራ ነዋ። ውይ ምንም የለም። ቆይ ምን ስራ አለ እስኪ ንገረኝ። ፈልጊያ ምህረት፣ ስራ እኮ ዝናብ አይደለም። ቁጭ ባልሽበት አይዘንብልሽም። ተንቀሳቀሽ፣ ማስታወቂያዎችን አንብቢ፣ በዛ ላይ የምታውቂያቸውን ሰዎች ጠይቂ። ደግሞም የምትፈልጊውን ስራ እስክታገኝ ድረስ ያገኘሽውን ስራ ነው መስራት ያለብሽ። ይኸውልህ አንድ አባባል አለ፣ የምትፈልገውን አባባሉን ተዩና ምህረት፣ ህይወቱን ኑሪ። ያገኘሽውን ስራ አክብረሽ ስሪ። ደግሞም ሰው የሚያስከብረው ስራው ነው እንዴ። ወላጆቻችን ደከሙ፣ ካፋቸው ነጥሎ እኛን አስተማሩ። ይጦሩናል፣ ይደግፉናል ሲሉ ጭራሽ እኛ የነሱ ሸክም እንሁን? ይሄ ሰውዬ ምንድን ነው የሚፈልገው? ከየት ነው ስራ ማመጣለት? ወይስ እኔ ራሴ ስራ ልሆንለት? ምን አይነቱ ነው? የት ነሽ?
እነማን አሉ? እኔ እነሱን አልወዳቸውም። በእናትሽ እኔ እዛ አልመጣም። እላይኛው ቤት እንገናኝ በቃ። አዎ እላይኛው ቤት። እሺ 1 ሰዓት፣ ከ1 ሰዓት በኋላ ደርሳለሁ። ስራ 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 ስራ። ቆይ እኔ ምን እንድሰራለት ነው የሚፈልገው? በቃ ጨቀጨቀኝ እኮ። አረ ስራውን ተይው። አንቺ ደግሞ አላስቀምጣለኝ እኮ። ዋናው ገንዘብ አይቸግርሽ። ሱስ ቢሆን መች ይቀራል እንጂ ምን በሚቀጥለው እኮ ገና አስፔዛ አዋጪ ምናምን እያለ ነው። አባት ታስቢ። አንዱን አወናብደን የሆነ ቢዝነስ ነገር አናጣ። አንቺ ደግሞ ማዬ ትሙት። እሱ ግን ምንድን ነው የሚሰራው? እኔ እንጃ እኔ የት እንደሚሰራ ምን እንደሚሰራ አላውቅም። ምንድን ነው የተመረቀው? ወይኔ ይሄ ሰውዬ ደወለ። አንሺው። ውይ በእናትሽ በጣም ሞዛዛ ነው። አንሺው። እንዴት ሞዛዛ እንደሆነ እኮ አንቺ አልገባሽም። በነገራችን ላይ ሁለተኛ እንደዚህ አይነት ሰው እንዳታገናኝ። ምን አለሽ? አንቺ ያለው ሰው እኮ ነው። አንሺው። ውይ እንዴት እንደሚሟዘዝ እኮ አንቺ አልገባሽም። ምንም አይለው ነገር አለ። ቤቴን ላሳይሽ፣ ምን ላድርግልሽ፣ ምን ላድርግሽ የማይለው ነገር የለም። ይቅርብኝ፣ እኔ አልፈልግም። ወይዬ ቤብ አለክልኝ፣ ኑርልኝ። እንደኩልክ ታኔ ቤብ አንድ ጊዜ መልሼ ልደውልልክ። አንድ ጊዜ ታንክ ዩ። እኔ የምልሽ ምህረት፣ ምን አዲስ ነገር አለ? ሁሉ አዲስ ነገር ስለምን? ስለ ስራው ነው። ውይ ለማንኛውም ምህረት፣ በሚቀጥለው ወር አንዳንድ ለውጦች ይኖሩኛል። ምን አይነት? ምናልባትም እዚህ ቤት የማልቀጥልበት ነገር ሊኖር ይችላል። ማለት አልገባኝም። ምህረት፣ መቼም ቆሜ አልቀርም። 30 ዓመቴ ነው። የተሻለ ህይወት ሊኖረኝ ይገባል። ዘርተው ያቃሙ ፈትለው ያለበሱ ወላጆቻችን ድረውና ኩለው ወግ ማድረግ ማየት አለባቸው ምህረት። እናማ ወደዚያ መንገድ ሳመራ ከዚህ ቤት ልለቅ እችላለሁ። አረ እኔ እለቅልሃለሁ። ከሁለት አንዱም ቢሆን ምህረት፣ አንቺ ግን ራስሽን ማዘጋጀት አለብሽ። አሃ ነው እንዴ? እኔ ደግሞ ለራሴ አላንስም፣ አታስብ። ከሰራሽማ ምህረት ለኔም እኮ የምትተርፊ ነሽ። ሽርደዳውን ተው። ከዚህ በፊትም አስቸግሬ አላውቅም፣ ወደፊትም አላስቸግርህም። ስራ ከሌለሽ ግን አታስብ፣ አይቸግረኝም። ደግሞ አለኝ። ጥሩ። ስራ ሳይሰራ ገንዘብ ከየት እንደሚመጣ ግን አልገባኝ። ለማንኛውም እኔ ለሚቀጥለው ወር ቤት እፈልጋለሁ። የአሁኑም የቤት ኪራይ ደርሷልና ካሽ ክፈይ። እሺ? መልካም። ምን አይነት ሰው ነኝ? ጭራሽ የቤት የዚህን ወር ትከፍያለሽ? ምን አይነት ሰው ነኝ በእናትሽ? የዚህን ወር የቤት ኪራይ ትከፍያለሽ ብሎኝ ሄደ። እባክሽ እሱማ በገዛ እጄ ነው፣ በገዛ እጄ ነው። እሺ 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 እሺ። በፍጹም እንደዛ አይደለም እንዴ! በፍጹም እንደዛ አይደለም። አትከተኝ ብያለሁ። እነዛ ምስኪን ቤተሰቦቻችን አያሳዝኑሽ? ከተማ ድረስ በባዶ እግራቸው እያቋጠኑ ለአንቺ ስንቅ ቋጥረው ተሸክመው እየመጡ ያስተማሩሽ እናትና አባቶቻችን አያሳዝኑሽ? ምን እያልክ ነው? 10 ምናምን ዓመት ሙሉ በገጠር ከዛ 4 ዓመት በዩኒቨርሲቲ የተማርሽ ነው። ለዚህ ነው ለቱ ለምኑ? እኔንስ ምህረት፣ እኔንስ ለምን በከንቱ መዳፋሽ ታደርጊኛለሽ? እኔ ስለምን እያወራህ እንደሆነ ማውቀው ነገር የለም። አሳምረሽ ታውቂያለሽ። መጀመሪያም እኮ ነግሬሽ ነበር አንድ አይነት ላባ ያላቸው ወፎች አንድ ላይ ነው የሚበሩት ብዬ። አሁንም አልገባኝም። ዛሬ ከወንድ ጋር ነበርሽ። አንድ ሰው ተከትለሽ ስትሄጂ ታይተሻል። ማለት እንዴት? አሃ ናዴ እያሰለልከኝ ነበር ማለት ነው አይደለ?
መዳቢ ምናምን አድርገህ እየተከታተልከኝ ነው? ስራሽ ነው የሚከተልሽ፣ እኔ አይደለሁም። ስራሽ ነው የተከተልሽ። አጉል ወሬ እየሰማህ እኮ ነው ያለኸው። አጉል ወሬ እየሰማህ። አጉል ወሬ ያልሽ አንቺ። ጋሽ ምንድነው አብሮ መግባት አማረ እንዴ? በልጋሽ ወደ ስራችን ያለ ነው። እንዳትጠጋኝ ቆይ ወዴት ነው? ቆይ አንዴ ቆይ አንዴ እንዴ! ኧረ ተረጋጊ። ቆይ አንዴ የራስሽ ጉዳይ። ምንድነው? ተዋት እባክህ። ጥጋበኛ ነገር። ጥጋበኛ? አዎ ጥጋበኛ ነው። ለገንዘብ ሲሉ ይቀርቡና በኋላ ደግሞ ማለት ገንዘብ ስጠኝ ብላ ነው? ያው ነው። ታዲያ ለምን ቀረበች? በዛ ላይ ደግሞ እኮ አላማ አለኝ እኔ ማለት እኮ ምናምን እንዳንተ አይነቱ ርካሽ ሰው ነው እህቶቻችንን በደካማ ጎናቸው እየገባ የሚጎዳው። አንተ ምን አገባ? ያገባኛል ነው ምን? ያገባኛል ማን እንደሆነ ያገባኛል። እና ይሄንን ወሬ የምትይ ራሴ ነኝ ባይኔ በብረቱ ያየሁሽ። አድርጋልኛል። አዎ ግን የሚገለጸው በተግባርሽ። ስራ ልጀምር አስቤያለሁ። የት ማለቴ? እንዴት? ካንተ ጋር ባሬላ መሸከምም ቢሆን እሰራለሁ። አንተ የስራን ክቡርነት አሳይተኸኛል። እኔ ደግሞ በሙያዬ ስራ እስካገኘ ድረስ ማንኛውንም ስራ ሰርቼ ራሴን መቻል እፈልጋለሁ።